ታዋቂው ተመስገን በአዲሱ ከህመም ጽናት እስከ ዘላለም እረፍት ልዩ የሐዘን መግለጫ ዘገባ የካቲት 22 2018 ዓ.ም ባለፈው ዓመት ጥቅምት ወር ላይ ከቀዶ ጥገናው በሰላም ነቃው ብሎ በፈገግታ ተስፋን ሲዘራብን የነበረው ድንቅ የጥበብ ሰው ተመስገን በአዲሱ ዛሬ የሞት መልእክተኛ በሩን አንኳኳ። ካንሰር ህመም ጋር ሲያደርግ የነበረው አስቸጋሪ ትግል አቁሞ ዛሬ ሌሊት በሰላም አርፏል። ተመስገን በአዲሱ ዝም ብሎ አርቲስት ብቻ አልነበረም። እርሱ የታሪክ ትረካ ስቶሪ ቴሊንግ ጥበብን ወደ ላቀ ደረጃ ያሸጋገረ በቃላት ስዕል የሚስል የጥበባን ጠቢብ ነበር። ጨዋታው የማይጠገብ ቁም ነገርን ከሳጋ ዋህዶ የሚያቀርብ የብዙዎች ወዳጅ ነበር። ካንሰር እንደ ጥላ ሲከተለው እሱ ግን በብርታት በፈገግታ ህመሙን ሲጋፈጥ ኑሯል። ባለፈው ዓመት ጥቅምት 10 25 2017 ዓ.ም ከከባድ ቀዶ ጥገና በኋላ ነቅቶ በሰላም ተመለስኩላችሁ ሲለን መላው የጥበብ አፍቃሪ ተአምር ተሰራ ብሎ ተደስቶ ነበር። በመጨረሻ ዛሬ ሌሊት አውቶቡስ ተራ አካባቢ በሚገኘው መኖሪያ ቤቱ ቤተሰቦቹና ወዳጆቹ ባሉበት በሰላም ተለይቷል። ተመስገን በአዲሱን ስናስብ የምናስታውሰው ህመሙን ሳይሆን ጽናቱን ነው። እስከ መጨረሻው ደቂቃ ድረስ ተስፋ ለመቁረጥን በህመም ውስጥ ሆኖ ሌላውን ማሳቅ መቻል ምንኛ ታላቅነት እንደሆነ በተግባር ያሳየ ሰው ነው። ላይብረሪው ተመስገን በአዲሱ ጨዋታ አዋቂው ታሪክ አዋቂው ጋዜጠኛ አንደበተ ርቱ የጠቅላላ እውቀት ባለቤት ተመስገን በአዲሱ ፈጣሪ ነፍስን ይማረው። ሰፈራችን መርካቶና አካባቢው ተመስገን ካለ ሳቅ አለ፣ ተመስገን ካለ ቁም ነገር አለ። ተመስገን በርካታ የቀድሞ መምህሮቹን ሌሎች አቅመ ደካማ ሰዎችን ከተለያዩ ዓለማትና ሀገር ውስጥ ከሚገኙ በጎ ሰዎች ገንዘብ እያሰባሰበ ይደግፋቸው የነበረ በጎ ሰው ነበር። ላለፉት ጥቂት ዓመታት ከጉሮሮ ካንሰር ጋር እየታገለ ካንሰር እንደያዘው ሰው ሳይሆን በፈጣሪ ተስፋ አድርጎ ለታመሙ ሰዎች በሚጣፍጥ ጽሑፎቹ እያበረታታ ተስፋ የሚሰጥ ተስፋን ያልቆረጠ ሰው ነበር። ፈጣሪ የፈቀደው ሆነና ተመስገን በአዲሱ ያንን ሁሉ እውቀት ይዞ ወደሚወደው ፈጣሪው ሄዷል። ከልጅነት ጀምሮ ተለይቶቸው ማያውቃው ወላጅ እናቱን ፈጣሪ መጽናናቱን ይስጣቸው።